ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 26 ቀን 2018 ዓ.ም ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹ ላስቀድማቸው። የምርጫ ጣቢያዎች መጨናነቅ በሂደቱ ላይ ተጽዕኖ ማሳደሩን ሁለቱ የውጭ የምርጫ ታዛቢዎች መግለጻቸው ተሰምቷል። ግንቦት 24 ቀን 2018 ዓ.ም የተካሄደውን የኢትዮጵያ 7ኛ ጠቅላላ የምርጫ ስነ ስርዓቶችን በተከተለ መልኩ መከናወኑንና የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ቡድን በአንድ ቦታ ግን የየብቻ የመጀመሪያ ደረጃ ሪፖርታቸው ላይ መግለጫ ሰጥተዋል። ህወሓት ባቀረበው አዲስ ካቢኔ 70%ን ስልጣን መቆጣጠሩን አስታውቋል። እንዲሁም የሚያዝያና የግንቦት ወር የጠቅላይ ሚኒስትሩ ቁልፍ ተግባራቶችን ቅኝት እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው መረጃችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገራችንን የኢኮኖሚ ነጻነት ለማረጋገጥ የረጅም ጊዜ የኢንዱስትሪ እድገትና የገቢ ምርቶችን በሀገር ውስጥ መካተትን መሰረት ያደረጉ የተለያዩ የአምራች ዘርፉ እንቅስቃሴዎችን በንቃት መርተዋል። በዚህም የፋይናንስ አቅርቦት ማሳደግ ላይ ያተኮረውን አራተኛውን የኢትዮጵያ ታምርት ኤክስፖ በይፋ የከፈቱ ሲሆን የወጣቶችን የስራ ዕድል ለማስፋፋት በአዲስ አበባ የሚገኘውን የገላን ጉራ ኢንዱስትሪ ፓርክም መርቀው ከፍተዋል። በተጨማሪም የታዳሽ ኃይል አቅምን ለማሳደግ አዲስ የስራ የጀመረውን የጎበዜ ሶላር ሲል ማምረቻ ፋብሪካን እንዲሁም የአካባቢውን ጥሬ ዕቃዎች በመጠቀም የገቢ ምርቶችን ለመተካት ያለመውን በሞጆ ከተማ የሚገኘውን የግራይንደር ሴራሚክ ማምረቻ ፋብሪካንም መርቀው ከፍተዋል። ኢትዮጵያ በልዩና በላቀ የሕክምና ብቃት ቀጠናዊ ማዕከል ለመሆን የምታደርገውን ስትራቴጂካዊ ጉዞ ግብ ለማሳካት ጠቅላይ ሚኒስትሩ እጅግ በዘመኑ የሕክምና ቴክኖሎጂዎችና በሮቦቲክስ የታገዘውን እንዲሁም የካንሰርና የልብ ሕክምና ህመሞችን በሀገር ውስጥ ለማከም የተገነባውን ዘመናዊን የላፍቶ ሆስፒታል በአዲስ አበባ በይፋ መርቀው ከፍተዋል። በተጨማሪም በአሁኑ ወቅት በኢትዮጵያ ውስጥ የህክምና ስልጠና ላይ ለሚገኙ የሩዋንዳና ከሌሎች አፍሪካ ሀገራት ለመጡ የህክምና ባለሙያዎችም ይፋዊ የራት ግብዣ አድርገዋል። ጠቅላይ ሚኒስትሩ የንግድና ማህበራዊ ትስስርን የሚያጠናክረውንና የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውን አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ መርቀዋል። በተጨማሪም በጎመሌ ወረዳ የሚገኘውን የደሴ ጎራ ግድብን ጨምሮ የፊና ኦሮሞ መስኖ ፕሮጀክቶች መጠናቀቃቸውን የተከታተሉ ሲሆን ንጹህ ውሃ ለማቅረብና ለረጅም ጊዜ የሚዘልቅ የድርቅ መቋቋም አቅምን ለመገንባት የተነደፈውን መጠነ ሰፊ የቦረና ውሃ አቅርቦትን ፕሮጀክት ማስፋፊያ ስራ ጉብኝትም በበላይነት መርተዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ የምግብ ዋስትናን ለማረጋገጥና የክላስተር እርሻን ለማስፋፋት በዋና የግብርና ክልሎች የመስክ ጉብኝት ያደረጉ ሲሆን በዚህም የሀገር ውስጥ የዩሪያና ማዳበሪያ ምርትን ለማሳደግ የታቀደውን የፋብሪካ ግንባታ ሂደት ለመገምገም ከአሊኮ ዳንጎቴ ጋር ወደ ጎዴ ተጉዘዋል። በተጨማሪም በምስራቅ ቦረና ዞን በሺዎች የሚቆጠሩ አባወራዎችና ማወራዎችን ያሳተፈው መጠነ ሰፊ የክላስተር ግብርና ንቅናቄ የጎበኙ ሲሆን በሰሜን ሸዋ ዞን በብዙ ሄክታር መሬት ላይ የሚገኘውን የስንዴ እርሻም ልማት ጎብኝተዋል። የመንግስት ተቋማትና የብሔራዊ ፖሊስ ነጻነትን ለማጠናከር ጠቅላይ ሚኒስትር አብይ አህመድ በሀገራዊ ምክክር መድረኮች ላይ ተገኝተዋል። ዲጂታላይዝ ወደሆነና ራሱን ወደ ቻለ የስታቲስቲክስ ማዕቀፍ የሚደረገውን ሀገራዊ ሽግግር ለመደገፍ የመረጃ ሉዓላዊነትና ለፖሊስ ነጻነት በሚል መሪ ቃል በተዘጋጀው የብሔራዊ ጉባኤ ላይ የተገኙ ሲሆን በተጨማሪም የብሔራዊ ምክክር ኮሚሽን ወደ ተግባር ምዕራፍ ሊሸጋገር የቀረበውን ይፋዊ የስራ አፈጻጸም ሪፖርትም ተቀብሏል። በዚህ ወር ጠቅላይ ሚኒስትር ለብሔራዊ ልማት የሚረዱ የሚዲያ ስነ ምግባር ሙያዊ መመሪያዎችን አስምረው የተናገሩበትና የሚዲያ ምርታ ለሀገር ግንባታ በተሰኘው ብሔራዊ መድረክ ላይ ለሚዲያ ዘርፉ መሪዎችና ባለሙያዎች ንግግርም አድርገዋል። በኦሮሚያ ክልል የገዳ ስርዓት ታሪክንና ፍልስፍናን ለመጠበቅ በያቤሎ ከተማ የተገነባውን የቦረና ባህል ማዕከል ጠቅላይ ሚኒስትሩ መርቀው የከፈቱ ሲሆን ማዕከሉ በመደመር መጽሐፍ ሽያጭ ገቢ የተደገፈ እንደሆነም ይታወሳል። ከዚህ ጎን ለጎን የዱር እንስሳትና ብዝሃ ሕይወት መጠበቂያ ሆኖ የሚያገለግለውን የቦረና ብሔራዊ ፓርክም መርቀው ከፍተዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ዲፕሎማሲያዊ አጋርን ለማጠናከር በብሔራዊ ቤተ መንግስት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የተወያዩ ሲሆን በብድርና የተለያዩ ዘርፎች አጋርነት ላይ ስምምነቶችን አድርገዋል። በተጨማሪም በናይሮቢ አፍሪካ ፎርዋርድ ጉባኤ ላይ የተሳተፉ ጠቅላይ ሚኒስትሩ ኢትዮጵያ ከተገበረቻቸው የልማት ሞዴሎች ልምድ ከማካፈላቸው ባለፈ ከዓለም አቀፍ የገንዘብ ድርጅት IMF ዋና ስራ አስፈጻሚ ክሪስቲና ጆርጂቫ ጋር የኢኮኖሚ ምክክርም አድርገዋል። በዚህ ወር በጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌን በአሊ ስሙት የታደሙ ሲሆን ከኔዘርላንድ ጠቅላይ ሚኒስትር ሮብ ዩቲ ጋርም የስልክ ውይይት አድርገዋል። በመጨረሻም የተባበሩት መንግስታት ድርጅት 80ኛ ዓመት መታሰቢያ ምክንያት በማድረግ የቴምብር ስብሰባ ይፋ አድርገዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ ህወሓት ባቀረበው አዲስ ካቢኔ 70% ስልጣን መቆጣጠሩን ሲያስታውቅ በሌተና ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ከጦርነት በፊት የነበረውን የክልሉን ምክር ቤት መልሶ ስራ ያስጀመረ ህወሓት አዲስ የካቢኔ ማዋቀሩን ገልጿል። መልሶ ስራ የጀመረው ምክር ቤት ትላንት ባከናወነው ሁለተኛ ስብሰባ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ አካላትን መሰየሙን አስታውቋል። በስብሰባው ወቅት በክልሉ ካቢኔ ውስጥ 70%ቱን ህወሓት እንዲቆጣጠር መወሰኑ
እንደተወሰኑ የተገለጸ ሲሆን ቀሪው 30% ደግሞ ለተመረጡ የፖለቲካ ፓርቲዎችና ምሁራን እንዲካፈል መባሉ ተዘግቧል። እንደ አዲስ በተዋቀረው ካቢኔ ውስጥ የተወሰኑት በሌተና ጀነራል ታደሰ ወረደ ካቢኔ ውስጥ የነበሩ ናቸው። ለምሳሌ አቶ አማኑኤል አሰፋ የክልሉ ምክትል ፕሬዝዳንት ሆነው እንዲቀጥሉ የተደረገ ሲሆን አንዳንዶች የቀድሞ የካቢኔ አባላት ደግሞ ሌላ ቦታ እንዲመደቡም ተደርጓል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የምርጫ ጣቢያዎች መጨናነቅ በሂደቱ ላይ ተጽዕኖ ማሳደሩን ሁለቱ የውጭ ምርጫ ታዛቢዎች መግለጻቸው ተሰምቷል። ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛ ጠቅላላ ምርጫ የምርጫ ስነ ስርዓቶችን በተከተለ መልኩ መከናወኑን የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ቡድን በአንድ ቦታ ግን የየብቻ የመጀመሪያ ደረጃ ሪፖርታቸው ላይ መግለጫ ሰጥተዋል። የአፍሪካ ህብረት 59 ታዛቢዎችን በ6 ክልሎችና 2 ከተማ አስተዳደሮች በ27 ቡድን ከፍሎ በ495 ምርጫ ጣቢያዎች ማሰማራት ሲገልጽ የኢጋድ ታዛቢ ቡድን በክልሉ 26 ታዛቢዎችን በ11 ቡድን በ5 ክልሎችና 2 ከተማ አስተዳደሮች በ208 የምርጫ ጣቢያዎች ማሰማራቱን ገልጿል። በሁለቱም ታዛቢ ቡድኖች በቀረበው ሪፖርት ላይ የምርጫ ጣቢያዎች ከተገቢው በላይ ሰፊ መራጭ እያስተናገደ መሆናቸውን፣ የመራጩ ሂደትን ረጅም ከዓለም አቀፍ መስፈርት አንጻር እጅግ የበዛ መሆኑንም አንስተዋል። የዚህ ተጽዕኖም በምርጫው ቀን በምርጫ ጣቢያዎች ላይ የተስተዋለው የረጃጅም ሰልፎችና በምርጫ አስፈጻሚዎች ላይ ድካም መፍጠሩን እንደ ማሳያነት ጠቅሰዋል። ሁለቱም ታዛቢ ቡድኖች የምርጫ ሂደቱን በማድነቅ በርካታ አዎንታዊ አሰራሮች የታዩበት መሆኑን በመግለጫቸው ላይ አንስተዋል። የአፍሪካ ህብረት ታዛቢ ቡድን በሪፖርቱ በአብዛኞቹ የምርጫ ጣቢያዎች የጸጥታ አካላት መኖራቸውንና በምርጫ ሂደቱ ላይ ምንም አይነት ጣልቃ ገብነት ሳያደርጉ ተገቢውን ርቀት በጠበቀ ሰላም ሲያስከብሩ ነበር ሲልም ገልጿል። የሁለቱ ታዛቢ ቡድኖች ሪፖርት ግኝት ማጠንጠኛ በዋናነት በምርጫ ጣቢያዎች ላይ የተስተዋሉ የሰልፍ ብዛት እንዲሁም የሴቶች አካታችነት በተለይም በእጩነት በአስፈጻሚነትና በታዛቢነት ያላቸው ድርሻና አናሳ መሆን ላይ ያተኮረ ነበር። በተጨማሪም በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል በ8 የምርጫ ክልሎችና በሚገኙ 46 የምርጫ ክልሎች ምርጫ አለመደረጉን ጠቅሰዋል። ይህም ሁኔታ ትግራይን በተከታታይ በሁለት የምርጫ ላይ አለማሳተፍ የአፍሪካ ህብረት ሪፖርት አመላክቷል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ